ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ እስቲ የቁርንፉድ የጤና ጠቀሜታዎችን ልንገራችሁ። በነገራችን ላይ ቁርንፉድ በጣም ከበርካታ የሰውነት ክፍሎቻችን ጋር ተያይዞ እጅግ በጣም አስደናቂ ጥቅም አለው። ነገር ግን ብዙ ጊዜ በጣም ብዙ ሰዎች ይሄ እንደ ቅመም ለማጣፈጫነት ነው ቁርንፉድን የምትጠቀሙት። ነገር ግን ከቅመምነት ባለፈ ይሄ ሻይን ምግቦችንም ሊሆን ይችላል ከማጣፈጥ ባለፈ ለጤና የሚሰጠን በጣም በርካታ ጥቅሞች አሉ። እስቲ ዛሬ በተለይ 5 ዋና ዋናዎቹን እነግራችኋለሁ። ቁርንፉድ እንዴት ብትጠቀሙት ለየትኛው ችግር መፍትሄ ይሆናል የሚለውን ችግሩን ከነመፍትሄው እያየን እንሄዳለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ እንደዚሁ ሌሎችም ጋር ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። እንግዲህ በመጀመሪያ በተለይ ቁርንፉድ ሲነሳ ከዚህ ከአፍ ውስጥ ጤና ጋር ተያይዞ በተለይ ከመጥፎ የአፍ ጠረን ጋር ተያይዞ ይነሳልና ይሄንን በደንብ ማወቅ መቻል አለባችሁ። ቁርንፉድ ከመጥፎ የአፍ ጠረን ጋር በተያያዘ መጥፎ የአፍ ጠረንን ለማስወገድ በአፋችሁ ስር ያሉ ይሄ መጥፎ ጠረን እንዲፈጠር የሚያደርጉ ጥርሳችሁ እንዲቦረቦር ይሄ የድድ መድማት እንዲህ አይነት ችግር የሚያመጡ ባክቴሪያዎችን የማስወገድ አቅሙ እጅግ በጣም ከፍተኛ ነው። በተለይ መጥፎ የአፍ ጠረን ያለባችሁ ሰዎች ቁርንፉድ መጠቀም አለባችሁ። ብትችሉ በተለይ ማታ ከመተኛታችሁ ቀደም ብላችሁ ጥርሳችሁን ካጸዳችሁ በኋላ 1-2-3 ፍሬ ቁርንፉድ አኝካችሁ ብትተኙ በተለይ ይሄ ጠዋት ላይ ስትነሱ መጥፎ የአፍ ጠረን በከፍተኛ ሁኔታ የሚያስቸግራችሁ እንዲህ አይነት ነገሮች ካሉ የአፍ ውስጥ ባክቴሪያዎች እንዲቀንሱ እንዲጠፉ በማድረግ ለአፋችሁ መልካም ጠረን ይሰጣል። ይሄ መጥፎ ባክቴሪያ ከጠረን ጋር ብቻ ሳይሆን በአጠቃላይ ከአፍ ከድድ ጤና ጋር ይያያዛል። የጥርስ መቦርቦር ላይ ያመጡ ይችላሉ። መጥፎ የአፍ ባክቴሪያዎች ሲከማቹ ጥርሳችሁ እየላላ እየተቦረቦረ እንዲሄድ ያደርጋል። የድድ ችግሮች የተለያዩ ነገሮች ያመጣል። ስለዚህ በቀላሉ ቁርንፉድን ተጠቅማችሁ የአፍ የጥርስ ጤናችሁን መጠበቅ ትችላላችሁ ማለት ነው። አንደኛ ከዚህ ከመጥፎ የአፍ ጠረንና ከጥርስ ጋር ተያይዞ ቁርንፉድ ትልቅ ጥቅም እንዳለው እወቁ። ሌላው ደግሞ ከዚህ ከምግብ መፈጨት ስርዓት ጋር ተያይዞ የቁርንፉድ ጠቀሜታ መታወቅ አለበት። ምግብ የመፈጨት ችግር ያለባችሁ በተለይ ቶሎ ምግብ ስትመገቡ ሆዳችሁን የሚነፋችሁ የሚከብዳችሁ አልፈጭ የሚላችሁ እንደዚህ አይነት ከአየር ጋር ከእንደዚህ አይነት ችግሮች ጋር ተያይዞ ቁርንፉድ ትልቅ መፍትሄ ነው። እንዲህ አይነት ነገር ካለባችሁ የቁርንፉድ ሻይ መጠቀም ኖርማል ውሃ ታፈሉና ቁርንፉድ ጨምራችሁ መጠጣት ቁርንፉድ እንደዚሁ ፍሬውንም ማግኘት ትችላላችሁ። በተመቻችሁ መንገድ ቁርንፉድን ብትጠቀሙ ይሄ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ያቀላጥፋል። ይሄ ምግብ ስትመገቡ የሚከብዳችሁ ከሆነ የሚነፋችሁ ከሆነ አልፈጭ የሚላችሁ ከሆነ አየር ጋዝ ፈስ ግሳት የሚያስቸግራችሁ ከሆነ እነዚህ ነገሮች በቁርንፉድ በጤናማ መንገድ መቅረፍ ማስወገድ ትችላላችሁ። ስለዚህ ከዚህ ከምግብ መፈጨት ስርዓትም ጋር በተያያዘ ቁርንፉድ ትልቅ ጠቀሜታ አለው። ሌላው ከስኳር ጋር ተያይዞ ያለው ማንሳት ፈልጋለሁ። በተለይ ቁርንፉድ የስኳር መጠንን ለማስተካከል በከፍተኛ ሁኔታ ይረዳል። ይሄ ለሁለት ነገር፣ አንደኛ ለስኳር ህመምተኞችም ይጠቅማል፣ ሁለተኛ ደግሞ አስቀድሞ የስኳር ህመምን ለመከላከልም ይረዳል። ብዙ ጊዜ እኛ ሀገር በተለይ በእኛ ማህበረሰብ ውስጥ አንድ ችግር ከተፈጠረ በኋላ ነው ለመቅረፍ ጥረት የምናደርገው እንጂ አስቀድመን ያ ችግር እንዳይፈጠር የምናደርገው ነገር ብዙ ጊዜ ደካማ ነው። ስለዚህ እንደዚህ አይነት ነገሮች ተፈጥሯዊ ነገሮችን አስቀድማችሁ በማድረግ ጤናችሁን መጠበቅ አለባችሁ። አሁን ቁርንፉድ የስኳር መጠንን ያስተካክላል ሲባል በየጊዜው የምትመገቧቸው ምግቦች በተለይ ይሄ የስኳር መጠናችሁን ከፍ የሚያደርጉ ነገሮችን በሂደት የምትመገቡ ከሆነ እነዚህ ነገሮች ለስኳር ህመም በተለይ ለታይፕ 2 የስኳር ህመም የመጋለጥ እድላችሁ እንዲጨምር ያደርጋል። ቁርንፉድ አሁን መጠቀም ጥቅሙ ስኳራችሁ የተረጋጋ እንዲሆን ያደርጋል። በየጊዜው ከፍ ዝቅ እያለ ለስኳር ህመም እንዳትጋለጡ ያደርጋል። ስለዚህ አስቀድማችሁ ለመጠንቀቅ አንደኛ ይሆናል።
ሁለተኛው ደግሞ የስኳር ህመም ላለባችሁም ሰዎች እንደዚሁ ይሆናል ማለት ነው። የስኳር ህመም ካለባችሁ በየጊዜው ስኳራችሁ ከፍ እያለ የምትታመሙ ከሆነ ቁርንፉድን በሻይ መልክ የቁርንፉድ ሻይ መጠቀም፣ ፈጭታችሁ ደግሞ ምግቦቹም ላይ በቅመም መልክ መጠቀም ትችላላችሁ። እንደዚህ እያደረጋችሁ ብትወስዱ ስኳራችሁ ላይ ትልቅ ለውጥ ማምጣት ትችላላችሁ። የተረጋጋ የስኳር መጠን እንዲኖር ያስችላል ማለት ነው። ሌላው ሴቶች በተለይ ከወር አበባ ጋር ተያይዞ የቁርንፉድን ጠቀሜታ መናገር እፈልጋለሁ። በተለይ አንዳንድ ሴቶች የወር አበባ ላይ በምትሆኑበት ጊዜ በጣም ከፍተኛ ህመም እንደሚያስቸግራችሁ እኔንም መፍትሄ እያላችሁ የምትጠይቁኝ ያላችሁ፣ አንደኛው መፍትሄ ይሄ ቁርንፉድ ነው። በእንደዚህ አይነት ወቅት ጊዜ የሚፈጠር ከፍተኛ ህመምን ለመቀነስ ይረዳቸዋል። አሁን ሴቶች እንደዚህ አይነት ወቅት ላይ ስትሆኑ ቁርንፉድ መጠቀም በሻይ መልክ በተለይ የቁርንፉድ ሻይ ኖርማል እያፈላችሁ ቁርንፉድ እየጨመራችሁ ብትጠቀሙ ህመምን ለመቀነስ ይረዳቸዋል። በዚህ ወቅት ላይ የሚከሰቱ ህመሞችን ቁርጠት ሊሆን ይችላል፣ የወገብ ህመሞች፣ ራስ ምታት፣ የተለያዩ ነገሮችን ለማረጋጋት ይረዳቸዋል። በዚህ ወቅት ጊዜ ጥሩ ህመማችሁን ተቆጣጣችሁ ለማረፍ ያስችላችኋል። በነገራችን ላይ ከዚህ ከወር አበባ ጋር ተያይዞ ከዚህ ቀደም የሰራውላችሁ ከአንድም ሁለት ቪዲዮ አለ። በዚህ ወቅት ጊዜ ምን ማድረግ አለባችሁ፣ ምን ማድረግ የለባችሁ፣ የሚያባብሱ ህመሞቹን የሚያባብሱ ነገሮች ምንድናቸው፣ መፍትሄስ ደግሞ ህመሙ እንዳይባባስ ወይንም እንዲቀንስ የሚያረጉ ነገሮች ምንድናቸው የሚል ከዚህ ቀደም የሰራውት ቪዲዮ አለ። በተለይ በዚህ ወቅት ጊዜ በጣም በህመም የምትቸገሩ ሴቶች ያን ቪዲዮ ብትመለከቱት ጥሩ መፍትሄ ይሆናቸዋል። ነገር ግን በዚሁ ካነሳውት አይቀር ብዬ ነው። አንደኛው በዚህ ወቅት ሰዓት ላይ ሴቶች እንድትጠቀሙት የሚመከረው ይሄ ቁርንፉድ ነው ማለት ነው። እንግዲህ ቁርንፉድ በተለይ ለጤናችን በጣም በርካታ ጥቅሞች አሉት። እነዚህ የተወሰኑት ናቸው። በተለይ ከጥርስ ጋር ተያይዞ ቁርንፉድ በጣም ውጤታማ በአጭር ጊዜ ውስጥ ለውጥ የምታዩበት ነው። የጥርስ ህመምን በከፍተኛ ሁኔታ ለመቀነስ ይረዳቸዋል። ይሄ ቀደማውን ያልኳችሁ መጥፎ የአፍ ጠረኖች ጥርሳችሁ እንዳይጎዳ ያደርጋል ካልኳችሁ በተጨማሪ ደግሞ የጥርስ ህመምንም ይቀንሳል። አሁን ጥርሳችሁ በተለያየ ነገር ህመም በሚሰማችሁ ሰዓት ላይ ቁርንፉድ ተጠቀሙ። ይሄ ሕክምና ተቋም ሄዳችሁ ራሱ ጥርሳችሁን እስክትታከሙ ድረስ ለማስታገሻነት በራሱ ይጠቅማል ማለት ነው። ስለዚህ ቁርንፉድ በጣም ብዙ ጠቀሜታዎች አሉት። ይሄ ከቅመምነት ባለፈ ለጤናም መጠቀም ያስፈልጋል ማለት ነው። ይህን መረጃ ላይክ ሼር እያደረጋችሁ ለሌሎችም አጋሩ። ለቤቴ አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁሌም እንደዚህ አይነት ጠቃሚ አስተማሪ መረጃዎችን በዚህ ቪዲዮ ላይ እንማማራለን። ሰብስክራይብ ብታደርጉ ብዙ ትማሩበታላችሁ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማችኋል፣ ያስተምራችኋል የምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ